ኢትዮጵያ የባህር በር አክሰስ ያስፈልጋታል። ያኔም እንደ ኢሹ መነሳት ነበረበት። አሁንም ቢሆን እንደ ኢሹ መነሳቱና ለዚህ እንስራ መባሉ ትክክል ነው የሚል እምነት አለኝ። ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። ማአት ገንዘብ ነው የሚፈሰው እዛ ከ60 እስከ 70% የትግራይ የሚሰጠን ግራንት ባጀት ወደ ሰራዊቱ ነበር የሚገባው። ይሄ ሆኖ እያለ ግን ሰራዊቱ ጫማ ባለማግኘት፣ ልብስ ባለማግኘት፣ ሕክምና ባለማግኘት፣ ኑሮ ባለመስተካከል ሲያማርር ነው የነበረው። ዶላር ኤምባሲያቸው ውስጥ እያሸረፉ የመነዘሩ በሄሊኮፕተር እየጫኑ ያልተደረገ ነገር የለም። የመከላከያ ኃይላችን ከፍተን እያሳያናቸው እያለን ከዛ የበለጠ ለመዛቅ ፈልገው የተሳሳተ ግምትም ስለነበራቸው የጀመሩት ጦርነት ነው እና እኔ ያኔ ይሄ ነገር ሲጀመር ከመጠን በላይ ከተበሳጩት ሰዎች አንዱ ነበር። የኢሳያስ መንግስት አቅም አለኝ ብሎ ስላሰበ በጥፊ 2-3 ጊዜ መትቼ የፈለኩትን አረጋለሁ ብሎ አስቦ ስለነበር የጀመረው ጦርነት ነው። መመሪያ ወርደዋል። ከእያንዳንዱ ቀበሌ 16-17 ወጣት ስጡን ወደ ስልጣን እንድንወስድ ይላሉ። ጥይት ያስገባሉ፣ ጠመንጃ ጥይት ያስገባሉ። በሱዳን በኤርትራ በኩል አድርገው ጦር መሳሪያ ይገዛሉ። ይህን ሰው ያውቃል። ሰው የገደለው ሬፕ ያደረገው በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። እኛ የሰጠነውን በጎ መንፈስ አበላሽተው በጀርባችን ስለወጉን እንግዲያውስ እኛም ይሄኛውን ውሰድ የሚል አቋም ነበረኝ፣ የሀገር ኢንተረስትን በማሰብ። አሁን ያ አልፏል። ከእንግዲህ በኋላ የአጀንዳው አስፈላጊነት አይወገድም፣ እየጎላ ነው እየመጣ ሄደው። በሰላማዊ ፖለቲካዊ፣ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ህገ መንግስቱ የሚናገረውና መሬት ላይ ያለው ሁኔታ በጣም የተለየ ነው። በአጠቃላይ ህዝቡና ድርጅቱ ሆድና ጀርባ መሆናቸውን ኦል አክሮስ ትግራይ ያየን ሄድን። ይህን ደግሞ በሰልፍ ህዝቡ ራሱ እየገለጸው ሄደ። ይህን ብሶት ለማየት ብለን የጀመርነው ትንሽ እንቅስቃሴ እንደ ጎርፍ ነው ህዝቡ የወጣው። አብይ ዓዲ፣ አጋሜ፣ ራያ፣ እንደርታ፣ ሁሉም ቦታ በኤርትራና በኢትዮጵያ መካከል መልካም ግንኙነት ፈጥሮ ቀደም ሲል የነበረው አይነት መረን የሆነ የአንድ ወገን ዝርፊያ ሳይሆን ሙቹዋል የሆነ መጠቃቀምን ይፈጥራል። ለዚህ ግን አሁን ስልጣን ላይ ያለው በኢሳያስ የሚመራው መንግስት ስልጣን ላይ ያለ ይሄ ማድረግ አስቸጋሪ ነው ብለው የሚገመገሙ ሰዎችም አሉ። ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢሳያስ መንግስት ኢትዮጵያ ካልተተራማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማውም። ይሄ ቋሚ ጠባዩ ነው፣ ፖሊሲው ነው ማለት ግን ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ሳየው የነበረ ነው። ከወጣሁ በኋላ የማየው ነገር ይሄን ነው። ኦፊሻል አግሬሽን ብረራ ባይፈጽምም የተለያዩ አካላትን እያስታጠቀ የኢትዮጵያን ሰላም እያደፈረሰ ነው አሁንም በከፍተኛ ደረጃ። ስለዚህ የኢትዮጵያ መንግስት ራሱን የመከላከል መብት አለው የሚሉ ወገኖችም አሉ። አሁን ነባሩት ፒኤልኤፍ የሚባለው ወደ ደም ጠላም ግብጽ የሚያነሳውን ፖሊሲ ነው የሚከተለው። ከሻዕቢያ ጋር ሆኖ እሱን ነው የሚከተለው። የእሱ አስፈጻሚ ነው የሚሆነው። መጀመሪያ እኮ እውቀት ሌሎች ነገሮች ቢኖረን ጉዳዮችን በሌላ መንገድ ለማየት የሚያስችል ኦፖርቹኒቲ መፍጠር እንችል ነበር። ካስቀመጥናቸው ዓላማዎች አንጻር ከማንኛውም የፖለቲካ ኃይል ጋር ተባብረን መስራት እንፈልጋለን። በኤርትራ መንግስት አዝማችነት የሚፈታ ችግር የለም፣ ችግራችንን ማባባስ ካልሆነ በስተቀር።